ከንቲባዋ ክብርት አዳነች አቤቤ ለቴዲ አፍሮ መልስ ሰጥተዋል። ዳር ያወጣነው ማንም የለም እንዲያውም ከፈራረሰ በቆርቆሮ ከፈራረሰ ቤታቸው ወደሚገርም ህንጻ ነው ያስገባናቸው። ቤትም ብቻ ሳይሆን የቤት እቃንም ጨምረን ነው የሰጠናቸው ሲሉ ተደምጠዋል። አክለውም አንተ መሳደብና መተቸት ልማድህ ነው ብለዋል። ይህንን ቪዲዮና ሌሎችንም ቪዲዮ በሰፊው የምንመለከት ይሆናል። የምታስታውሱ ከሆነ ከትናንትና ወዲያ ህጻናት ልጆች ያላችሁ ቤተሰቦች እባካችሁ ልጆቻችሁን ጠብቁ። ምክንያቱ ደግሞ ሚያዝያ ግማሽና ግንቦት ሙሉ ወር የህጻናት ደም የሚፈስበትና እርኩስ ስራዎች የሚሰሩበት ወር ነው ብዬ ቪዲዮ ሰርችላችሁ ነበረ። ይሄ ጉዳይም በትናንትናው ዕለት ጀምሯል። አንዷ እህታችን ልጄ ጠፍቶብኛል እባካችሁ ልጄን ይፈልጉልኝ እያለች ትገኛለች። እሱን ቪዲዮ እናስቀድም። እናትየው ከፍተኛ ጭንቀት ውስጥ ገብታለች። ይዛው የወጣችውን ልጇን ወደ ቤት አብሯት መመለስ አልቻለም። እጅግ በጣም ከፍተኛ ችግር ውስጥ ናት። እባካችሁ የልጅን ጉዳይ ታውቁታላችሁና ሼር አድርጋችሁ ለብዙዎች አድርሱ። ምናልባት የተመለከቱት ሰዎች ካሉ መረጃ እንዲሰጡን እንላለን። ከየካባዱ አካባቢ እንግዲህ ከልጇ ጋር ጁስ ለመጠጣት ወደ ጁስ ቤት አቅንተው ነበረ። ነገር ግን እዛው እያሉ ሆዴን አሞኛል ብሎ ወደ መጸዳጃ ቤት ሄዶ ልጇ ሊመለስ አልቻለም። ብጠብቀውም እናፈለገችው፣ ነገር ግን ልታገኘው እንዳልቻለች ነው የጉርሻ መረጃ የሚያሳየው። በከፍተኛ ጭንቀት ውስጥ ነው እናትየው ያለችውና እባካችሁ የሼር እያደረጋችሁ ለብዙዎች አድርሱ። ምናልባት በተለያዩ አካባቢ ደግሞ መረጃ ያላችሁ ልጁን ያያችሁት ወይ ደግሞ የሰማችሁት ነገር ካለ ለእናትየው አድርሱ እንላለን። ከልብ እናመሰግናለን። አሁንም ቢሆን ልጆቻችሁን ጠብቁ። ይሄ መልእክት አሁን ላይ በሶሻል ሚዲያ እየተነገረ ይገኛል። ምክንያቱም ግንቦት ወር ላይ ብዙ ጊዜ የምታስተውሉ ከሆነ ህፃናቶች ይጠፋሉ፣ እጅግ በጣም ማለት ነው። እና እህታችን እኛ እንዳሰብነው አያድርገው እግዚአብሔር፣ ልጅሽን እንድታገኙ ምኞታችን ነው። ነገር ግን ሌሎች ወላጆች ህፃናቶቻችሁን ጠብቁ። ታሙ ከሟሟቀቅ አስቀድሞ መጠንቀቅ ይባላል። አሁን ላይ እግዚአብሔር ይመስገን ኢንፎርሜሽን የምናገኘው ስልካችን ላይ ነው። አንድ ሰው ስልክ ካለው ማንኛውንም ኢንፎርሜሽን ያገኛል። ስለዚህ ይሄ ኢንፎርሜሽን ደግሞ አሁን ላይ በስፋት እየተነገረ ስለሆነ ቤተሰቦች ልጆቻችሁን ጠብቁ። ወደ ክብርት ከንቲባዋ መልስ እንሂድ። ከንቲባዋ ምን አሉ? ስድብ ለምዶበት ወይም ደግሞ ወቀሳ ለምዶበት ሊወቅሰን ይችላል። ተራ ታፔላ ቢለጠፍ አንቀበልም። እኛ ተጨባጭ መረጃ ነው ያለን። ሌላው ባዶ ፕሮፓጋንዳ ነው። አጣጥለን ጭራሽ በማክበሪያ ቦታና በእንዴት ይከበር ላይ ትውልድ ሲጣለና ሲሳደብ ሲበሻሸቅ ጫፍና ጫፍ ሆነው የሚሰዳደቡ የነበሩ የመጀመሪያው ሳይመረቅ እዚህ ፊት ለፊት ሐውልቱ ጋር ቆመው ተቃቅፈው ፎቶ ሲነሱ ያየንበት ታሪክ የሚዘነጋ አይደለም ማለት ነው። ከፍተኛ ዝቅጠት ያየንበት ነበረ። አድዋ ታሪካችን ላይ አዋራ ከተነሰነሰበት እኮ ነው ቀና ያደረግነው። ለሱ ምላሽ መስጠት አልሄድንም። ለሱ ምላሽ ወደ መስጠት ሳይሆን አድዋ የመላ ኢትዮጵያውያን ታሪክ ነው። የመተባበር የአንድነት ውጤት ነው። እንደዛ የሚጣሉ ቢሆን ኖሮ እኮ ወራሪዎች በመጡና እንደተገዙት የአፍሪካ ሀገሮች አንዷ በሆነ ነበረ። እንደዛ የሰፈር አጀንዳዎች የሚያጣላ ጉዳዮች ጥላቻን ጥለው ሰርተው ታሪክን አቆዩልን። እኛ ደግሞ ታሪክን ገነባ ነው። ትውልድ ታረቀ፣ ትውልድም አስማማንበት። ዛሬ ለኢትዮጵያ የሀገር መሪዎች መተው ለኢትዮጵያ ሰማዕታት አበባ ጉንጉን አስቀምጠው ታሪካችንን ጎብኝተው ማንነታችንን እየተረዱ ክብር ይሰጡናል። በልተን ለመኖር ብቻ ነው እንደኛ የምንኖረው? ክብር እኮ ይገባናል አይደል እንዴ? የክብር ጥያቄ አለው። እነኚህ ሁሉ መሰረታዊ ለውጦች ናቸው። ነባር ታሪክና ቅርሶች ደግሞ የገነባ ነው ብቻ ሳይሆን ጠብቀናቸዋል። አድሰን ፒያሳን ዙሪያውን ብቻ በመዞር መረዳት ይቻላል። አድሰን የማይታወቁ ስም ተሰጥቷቸው ግን የተደበቁ ከነራስ መኮንን ድልድይ ጀምሮ እነኚህ ቀድሞ የመጀመሪያ ሲኒማ የመጀመሪያ ቲያትር ቤት የሚባሉትን መዘጋጃ ቤቱን የመጀመሪያ መዘጋጃ ቤት ቀጥሎ ያለውን የከንቲባ ጽህፈት ቤት መስቀል አደባባይ መንገዶቹን ታሪካዊ ናቸው ያልናቸውን እንዴት እንደጠበቅናቸውና ቪዋቸው ጭምር በቅርስነት እንዲመዘገብ ጥረት ያደረግንበት እነኚህ ታሪክ ጥበቃ ናቸው። ለኢትዮጵያ አንድነት፣ አብሮነት፣ ለሰላም ያቀነቀኑ ከያኔያን ጭምር ሐውልት እንዲሰራላቸው ያደረግን። ሰሞኑን የነጥላውን አልቆላል። እንደ መንግስት ዋና ኃላፊነታቸውን ላይሆን ይችላል፣ ግን ሀገር የጣረላትን ማክበር ግዴታ ነው። ማስተማር መቻል አለብን። ለኢትዮጵያ በጣም በጭንቅ ሰዓት በችግር ሰዓት ያቀነቀኑ የዘመሩ የሰሩ ትልልቅ የሀገር ባለውለታዎችን ብዙ መታሰቢያዎችን ገንብተናል። ቀድሞ የተመረቁትን ታውቃላችሁ። ሰሞኑን 1፣ 5፣ 6 ተጠናቀዋል። ይፋ እናደርጋቸዋለን።
የኮሪደር ልማቶቻችን ጭምር ለነሱ ክብር የሰጡ ናቸው ማለት ነው። አላለቀም ይቀጥላል። ዳር ላይ አልወጡም ስለተባሉት ሰዎች እዚህ ጋር ያው ብዙ ጊዜ ጥያቄ ሲጠየቅ የሚመልሱት መልስ ኮሪደር ልማቱና ያው አንዳንድ የሚያሸበርቅ ነገሩ ነው የሚያነሱት። ነገር ግን ህዝብ አይቀድምም ወይ ነው የሁሉም ሰው ጥያቄ። ህዝቡ ራበኝ ጠማኝ፣ ሌላው ይቅርና የምንጠጣው ውሃ እንኳን አሁን ላይ ስንት እንደገባ ታውቃላችሁ። ይሄ ቅንጦት አይደለም፣ ውሃ አይደለም። ሁላችንም ያለ ውሃ መኖር አይቻልም መቼም፣ ቅንጦት አይደለም እሱ ነገር። እንኳን ውሃ እንኳን አንድ ሰው ማግኘት አልቻለም። ይሄኛው እንዳለ ሆኖ ደግሞ ማንም ሰው በማንነቱ ምክንያት እየተፈናቀለ እየተሰደደ እያለቀሰ ቀየውንና ንብረቱን ትቶ ባለበት በዚህ ሰዓት ሁሌ የሚያወሩት ስለ ህንፃ፣ ስለ ዛፍና ስለ ኮሪደር ልማት ነው። አሁን ላይ የተጠቀሰው ይሄኛው ነው ማለት ነው። ሳር እስቃለው እንደ ማሽላ ይላሉ። ስለገረመኝ ነው ሁሌ የሚመለሰው መልስ ይሄ ነው። እንትን ያለ እንኳን መልስ የለምና ሌላው ይቅርና አረንጓዴ ቢጫ ቀይ አርማውን ራሱ ከነጠላ ላይ እየተቀደደ በበዓላት ወቅት ደግሞ እሱን ማድረግ እንደማይቻልም እናውቃለን አይደለ? ሁላችንም ስለ የትኛው ኢትዮጵያ እንደሚወራ እናውቅም። ኢቭን ባንዲራውን የኢትዮጵያን ባንዲራ ራሱ አንድ ሰው ይዞ እንዳይሄድ የተደረገበት ወቅት ነው። የምታስታውሱ ከሆነ አዶናይ የራሱ ፊቱን ተቀብቶ የታላቁ ሩጫ ጊዜ እንዴት እንዳስጠፉትም እናውቃለን። ከእናቶች ከለበሱት ነጠላ ላይ እየተቀደደ በምላጭ እየተቆረጠም ሲወጣ አይተናል አይደል? ስለዚህ ስለ የትኛው አድዋና ስለ የትኛው ኢትዮጵያ እየተወራ እንደሆነ አላውቅም። ያው ይህንን ለማስታወስ ያክል ነው። ዳር ላይ አልወጡም ስለተባሉት ህዝቦች ደግሞ ተናግረዋል። እሱን እንመልከት። አስረግጠን ነው መነጋገር ያለብን። የሰሞኑ የምርጫ ክሰን በንጹህ በታማኝነት ተወተነዋል። የትኛው ነዋሪ ነው ቤቱ ተገንብቶለት ቤቱ ተመልሶ ያልገባው? ምን አሉ ከንቲባችን? ሆድ ማስባስ ነው ይሄንን ህዝብ አሉ። ሲጀመር ህዝብ እኮ ሆድ ብሶታል አይደል? ያው ብንናገር እናልቃለን የሚለው ነገር ይዞት ነው እንጂ ቆይኩ ያን ብሶቱን የሚያወጣለት የሚናገርለት ከፊት ሆኖ ድምጽ የሚሆነው ሰው ነው አጥቶ የነበረው ማህበረሰቡ እንጂ ሆድ ብሶታል። በጣም ነው ሆድ የባሰው። ሆድ የባሰው ህዝብ ትንሽ ነገር ይበቃዋል። አሁን ቴዲ አፍሮ የተናገረው ነገር ህዝቡ ሆድ ስለባሰው ነው እንጂ ሆድ ባይብሰው ኑሮ በዚህ ልክ ባልተናገረም፣ በዚህ ልክ ባላጋራም፣ በዚህ ልክ በሰፊው ባልተደመጠም ነበረ ማለት ነው። እና በዚህ መልክ ነው እንግዲህ ከንቲባችን ለቴዲ አፍሮና ለተከራካሪው ቡድን የሰጡት መልሳቸውን እናንተ እንዴት አገኛችሁት? ኮሜንት ላይ አስቀምጡልኝ። ሌላኛው አባ ገብረ ኪዳን ሀገር የምትፈርሰው በሶስት ነገሮች ነው አሉ። እነዛ ሶስት ነገሮች እነማን ናቸው ወይስ ምንድን ናቸው? እነሱን እንመልከት። ሀገር የምትፈርሰው በሶስት ነገር ነው። ጅል ሰው ሀብት ያገኘለት፣ ጅል ሴት ባል ያገባችለት፣ ከዚያስ ባለጌ የተሾመለት፣ በእነዚህ አገር ይፈርሳል ብሎ ይነገራል። ያው እንግዲህ በዚህ መልክ ሀገር ትፈርሳለች። ያው አሁንም ሀገራችን እየፈረሰች ነው ያለችው። እንግዲህ እግዚአብሔር የመለኮት እጁን ጣልቃ አስገብቶ እንደገና ካላስነሳት በስተቀር በእነዚህ በሶስቱ ነገሮች ሀገር ትፈርሳለች ብለዋል። አሁን ላይ ያየነው ያለው ነገርም ይሄኛው ነው። ድምፃዊት ግን ገብረ እግዚአብሔር ወይም ተሙ ከዚህ በፊት እኔም የዚህ መንግስት ሰለባ ነኝ፣ እባክህ አንተ መንግስት ውረድልን፣ እኔም የዚህ መንግስት ተጠቂ ነኝ ብሎ ተናግሮ ነበር በቲክቶክ አካውንቱ። ይህንን ተከትሎ ቃለመጠይቅ ተደርጎለታል። እሱን ቃለመጠይቅ እንመልከት። ኢትዮጵያ አናት ላይ ውረድ ብላል። የግልም በደል በግልም የደረሰብህ እንዳለ ገልጻል። እንግዲህ ያንን በአደባባይ መግለጽ ከቻልክ ልንሰማ ዝግጁ ነን። ግን ምንድነው የደረሰብህ የሚለውን ጥያቄ ባነሳ ለመመለስ ፈቃደኛ ነህ? ምንም ችግር የለም። በዚህ ስርዓት ነው በቃ ቪክቲም ነኝ የምልህ። ሰዓቱ በዛ ሀገር በነበርኩበት ሰዓት በስሜና ከመጣሁበት እኔ አክቹዋሊ አዲስ አበባ ልጅ ነኝ፣ ግን በስሜና ከመጣሁበት ብሔር የተነሳ እንዳለመታደል ሆኖ በጣም ተሰቃይቼ ነው ከሀገር የተሰደርኩት ማለት ነው። የዚህ ስርዓት እኔም ቪክቲም ነኝ ልልህ ፈልጌ ነው። ምናልባት ተሰድጄ ነው ሲባል አገር ቤት መኖር የማያስችል ሁኔታዎች ነበሩ ማለት ነው? አዎ ይሄ ሁሉም ላይ የሚደርስ እንደሆነ በእርግጥ ምንም ጥርጥር የለውም። በተለይ የወጣሁበት ማህበረሰብ ስትሊያ ማህበረሰብ የትኛው እንደሆነ ተመልካቾችም ይገምታሉ ብዬ እጠብቃለሁ። ነገር ግን አብይ አህመድ ለሁሉም ጠላት ነው። አንድ ብሔረሰብ ላይ በእርግጥ በከፍተኛ ደረጃ ጭካኔውን ያሳየ ቢሆንም ወጣሁበት ለሚለው ወክየዋለሁ ለሚለውም የኦሮሞ ማህበረሰብ ጭምር በጭካኔ የሚያደርገውን ድርጊት እንግዲህ የኦሮሞ ህዝብም እየተቃወመው የሚገኝ ጉዳይ ነው። እንደው ስለዚህ መሪ ስታስብ ምንድነው? አንተ ወጣት ነህ፣ ብዙ መስራት ትፈልጋለህ። በዚህ ሰዓት ላይ ስደት ሳይሆን በተለይ አርቲስት የጥበብ ሰው ሀገሩ ላይ ሆኖ ከሀገሩ የሚያየውን እየጻፈና ያንን በጥበብ እየገለጸ መኖር ቢችል ነው የሚመርጠው። ግን እንደ አንድ ወጣት ይህን አገዛዝ ይህን ዘመን እንዴት ትገልጸዋለህ? ምን መሰለህ እንደምታየው ዋና ዘይት ሆኗል አሁን ህዝብና መንግስቱ። ይሄ እኮ የሚታይ ነገር ነው። በቃ የተቀመጥኩት የነበረው
እየተሰቃየው ነበረ በስርዓቱ ማለት ነው። እና ይሄን ለማድረግ የተመቻቸ ሁኔታ አላገኘውም ማለት ነው። እውነት ነው። ቴዲን አለማድነቅ አይቻልም። ተሙ አሁኑ በሚዲያ ወጥቶ ተናገረ እንጂ ስንቶች ያልተናገሩ አርቲስቶች አሉ። ስንቶች በውስጥ ያለቁ ታዋቂ ሰዎች ኢትዮጵያን የሚጠቅሙ ስንቶች አለቁ። ስንቶች ተገፍተዋል። ስንቶች እኛ ሳናቅ ድምጻቸው ተይዟል። ስንቶች ተሸኝተዋል። በዚህ 8 ዓመት ውስጥ ብቻ ስንት ምሁር ነው ያጣ ነው። ስንት ዶክተሮች ነው ያጣ ነው። ስንት ህዝብ ነው ከቀዬው የተፈናቀለው በማንነቱ ብቻ። እናም ይህንን ሲጠየቁ የሚመልሱልን መልስ ደግሞ እጅግ በጣም የሚደንቅና የሚያሳፍር ነው። አንዳንዴ ዝም ማለትም ተገቢ ነው። ዝም ማለትም ይሻላል። በነገራችን ላይ ብዙ ሰው የሚመስለው አሁን የኦሮሞ ማህበረሰብ የተጠቀመ ይመስለዋል፣ ግን እነሱም አልተጠቀሙ። አሁን ላይ ማንም ተጠቃሚ የለም። እየተጎዱ ነው። ስም ነው የተረፋቸው። እንደዛ ነው የሚመስለው፣ ግን የተጠቀመ አካል የለም። ከምንም በላይ ደግሞ አንጀትን የሚያሳርረው የነሱ መልስ ላይክ በአደባባይ ብዙ ችግሮች እየተፈጠሩ ብዙ ነገሮች እየተፈጠሩ ያ ማህበረሰብ ደግሞ አንዳንድ ጥያቄ ሲያነሳ ጥያቄውን የሚመልሱበት ሂደት እጅግ በጣም ይደብራል። መልሳቸው እጅግ በጣም ያበሳጫል። የንቀትን ጥግ ነው እያሳዩ ያሉት። እግዚአብሔር ራሱ መፍትሄ ካላመጣ እጅግ በጣም አሳሳቢ ነው የሚሆነው። እግዚአብሔር አምላክ ኢትዮጵያ ሀገራችንን ኦርቶዶክስ ሃይማኖታችንን ይጠብቅልን። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ በዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር በማድረግ አብሮነታችሁን አሳዩኝ። ቸር ቆዩ።